ደረጃ ሀቢባ ጋር ፎቶም ተነሳ፣ ስራም ሰራ፣ ምንም ሰራ፣ እሱ መብት ነው። አንድ ቀን እኔ በቆምኩበት ዓላማም ደርሰህብኝ አታውቅም። በቆምኩበት ዓላማም የሆነም ተጠርጥረህብኝ አታውቅም። መጣ እሱ እንግዲህ እንደተባለው አጭበርብሮናል። እዚህ ገስት ላይ ሌላ አጀንዳ 8000 ሰው ነው 9000 ሰው አለ እያወራን እያለ ስለ ሀቢባ ነው እየተወራ ያለው። አሁን ወንድም ካሊድ ፈለገ ነበር እንደውም ያወራ ፖዝ አድርጎ ቆየ፣ ወረደ። ከወረደ በኋላ ሁለታቸውም ተያይዘው ወረዱ። ከወረደ በኋላ ተመለሰ። አሁን ወንድም ካሊድ ደውሎልኝ ነበር አለ በተደጋጋሚ። ወንድም ካሊድ በጣም ጥሩ በመስራት ምናምን በሰራው ስራ ምናምን ተናገረና እንደዚህ አስታርቁልኝ፣ እሷን ሳታስታርቁ እንዳትወጡ ሌላውን ታስታርቃችኋል አይደል ብሎ በእምነቱ ይዞናል። ስለዚህ አላችሁ ሪከርዱ ነው አጣለሁ። ቆመስ እንግዲህ እምነትን ጠርቶ ቆመ። ሲቆም እንግዲህ ከጠየቃችሁን እኛ ምንም ማድረግ አንችልም ማለት ወይኔ ጆከር ያን ቀን እሱን ያከበርኩ ቀን ተበላሁት። አልተበላሁም ግን ተነስቶ እንደዛ ሲል እኛ ከሀቢባ የግል ችግር መጀመሪያ ቤተክርስቲያንን ይቅርታ ጠይቅ፣ ሁለተኛ ይሄንን በእኛ በኩል ይሄን ነገር አድርጋለች። ታብታብ አድርጉ ሌሎቻችሁ ምን አፍጠይ ኮፒ ሊንክ ታብ አድርጉ። ይሄን አድርጋለች ስንለው እሺ የማን ጋር እንደተደዋወላና ረጅም ሰዓት ረጅም ፈለገ እንኳን ቢያንስ ከ20 ደቂቃ በላይ አውርቷል። ረጅም ደቂቃ ነው ፖዝ አድርጎ የተቀመጠ። እንግዲህ አንተ ጋር የሚያወራ ካሊድ ጋር ሲል ካሊድ አሁን ነገሩ እሺ ብለን ሄደን እሷም የመጣችበት ደረጃ ሌላ ነው። እኔ ግራ ገባኝ። በቃ ሰውየውም በጠበቅነው እዚህ የተነጋገርነው ነገር አይደለም። የጠራናቸው ሰዎች ሁሉ አልገቡም። ሌላ ቡጭርቅ፣ ሌላ የሚያስጠላ እሱ በሚፈልግበት መንገድ ጨርሶ አበታተነ። እሷን እንድትወጣ አደረገ። ዝም አልኩኝ እኔ። አሁን ገባው መጻፍ ጀመረ። እሱ እኮ እንዴት ነው ይሄን ለአንድ ግለሰብ ይሄን የሚያደርገው? አንተ ከሰራ በኋላ ይሄን ያስደረከው የማርያም ምስል ይዞ ለአንድ ግለሰብ እንዴት ነው የሚያሰድብን? ማናት እሷ? ሌላ ብዙ ነው። እስከዛሬዋ ቀን ድረስ መረጃ እየሰበሰብኩ ነው። እሷ የምትለውን ትላለች። ካሊድ ብሎ ስሙን የጠራልን በዛኛው በኡስታዛችን በኩል እና ጄኔራልን አፉ ለማባባል የሰራው ነገር በዛ እሺ ካሊድ ያደርገዋል ብለን እኛም መካከል ላይ መጥቶ ግን ረጅም ሰዓት አወራን ብሎ የተናገረ እኔ ላይቭ ሪከርድ ነው ተቸልክላሉ። ከትላንት ወዲያ ነው ያደረግነው። አይጠፋም። ቁሞ አራራ ብለን ሁላችንም ጩኸን ነው የተቀመጠ። አንተ እንደላከው በእምነቱ ይዞኛል፣ እነሱን ሳታስታርቅ እንዳተኛ ብሎኛል አለኝ። እንግዲህ እኔ ካሊድ እኛ ስምህን አልጠራን። በጄኔራል ጉዳይ ነው አንተ ስም የመጣው። በጄኔራል ጉዳይ እንደምፈጽመውና እንደምታረገው እኔ መስክሬያለሁ። ይሄ ውሸታምና ሌባ ሆኖ ስናጋ እንደ ካሊድም እዚህ ቁማር ውስጥ አለበት ነው ያለው። እንግዲህ ረጅም ሰዓት አውርቶናል ስላለን እኔ ባፍ መታል ነገር ያልከን ነገር የለም። ስለሷም ያልከው ነገር የለም። እሷም እንዲህ ነው ብለህ ማብራሪያ የሰጠው ነገር የለም። ስለ ጄኔራልና ስለ ኡስታዝ ስለዛ ጉዳይ ነው የገባህበት። ከዚህ ውጭኛ ይሄን ነገር ብሎ ሲመጣ እኛስ ማለታችን ትክክል አይደለም ወይ ካሊድ? እኔ ጀነራል እንደ ጆከር እንደው እውነት ለመናገር ምንም ቅንጣትም ያህል እንትን የለውም። ይሄ በእርግጠኝነትም እንኳን አይደለም አንተ አሁን ተሸወድኩ ብለህ የምትናደድበት ቀርቶ እንኳን የተጠራ ስም ቀርቶ ያልተጠራም ቢኖር እንኳን መጠርጠርህ የማይቀር ነው። ይሄ ልክ ነው። ምንም ጥያቄና መልስ የለውም። ግን ኢቨን እንኮ ሆኖ ቢሆን ማምንበትና ለእርቅ ሊሆን የሚችል ሰው ቢሆን ብልም እኔ አላፍርበትም። ግን the only thing መጀመሪያ የያዝነውን ጉዳይ አልጨረስነው። እንኳን አሁን ሌላ የቤት ስራ ልሰጠው ኢቨን በደንብ አልተግባባንም፣ አላወቅኩበት። ሁለት ነገር የተምታታብኝ እኔ ያኛው ልጅ ማቀው በእኛ ፋውንዴሽን መጥቶ የጎበኘ ልጅ እሱ የከተማ ልጅ ነው፣ አማርኛው ይሄኛው እንትን ቋንቋው ሌላ ሲሆንብኝ ተምታታ ስለሚመሳሰል ዮናስ ነው በቃ እሱ ከዛው ቆይሽ እንግዲያውስ በአካል ላግኝ። በተረፈ አሁን ይሄ ዝም ብለህ እንደዚህ አቻኩለህ የምታደርገው ሳይሆን የኡስታዝ ኑሪ ጉዳይ አንደኛ ሚዲያ የሚወጣ አይደለም። መጀመሪያ ፈቃደኝነቱ ከታየ ላይ መጠየቅ መቻል አለብህ ማለት እንደገና አፉም ተባብለው ደግሞ ሚዲያ ላይ አደባባይ ላይ 10 ዓመት ምናምን የተረሳን ነገር ሁለቱ መጀመሪያ መጠያየቅ መቻል ከፈለጉም በአካልም
ከዛ በኋላ ድርጅቱን ሁሉ የሚያግዝ ወንድም ይሆናል እና ችግር የለውም ተወው፣ በእኔ ተወው፣ ነገ ከፈለክ በአካል ከዛ የእሱን ቁጥር ላክልኝ ሲል ለካ ከታዬ ጋርም አይተዋወቁ። ከዛው ፈለኩኝ ታዬ። ከዛ የደወለልኝ ልጅ የእሱ ጓደኛህ ደውሎልኝ ነው የመጣሁት አልኩት ለታዬ። አዎ በቃ እኔ ስለደወለልኝ ነው። እሱ ልክ ቅድም እንዳልከውም እንደዚህ ሆኖ ዞሮ ዞሮ ኢሞሽናል። አሁን ወደኋላ ተመልሰ መቼም ያው አናሊሲስ ማድረግም ስለምትችል የነበረው ንትርክ የምናምን ስታየው ካሊድ አሁን ከሱ ጋር አልተደዋወልኩም የለውም ባልከው ቅድም ባልከው አቋምና አልተደዋወልኩም። እኔ ወላሂ ነገርኩህ ነገርኩህ በታዬ ጉዳይ ብቻ የተገናኘ ነው። ገና የእሱ እንኳን አጀንዳ አልጨረስንም። እኔ እንደውም በማግስቱ እንደ ሌላ ንትርክ ሆኖ በማግስቱ ምን ሆነህ ነው በዚህ አይነት መንገድ ቀጥረኸኝ ብዬ እንደውም ስደውልለት በቃ ፎቶዬን ሁሉ ለጥፈው እየሰደቡኝ እንደዚህ ሆኖም በምን ምክንያት እንደዚህ አድርጌ እንደዚህ ወጥቶ እንዲህ ብሎ እንደውም ጭራሽ እሱ ነው ኤክስፕሌን ያደረገልኝ። ወላሂ ነው የምልህ ወላሂ ሻሂዴ ጭራሽ እሱ ነው ኢን ዘ ኔክስት ዴይ እንኳን ደውዬለት የነገረኝ። ከዛ ኡስታዝ ጋር የነበረኝ ቀጠሮ ሁሉ ሆልድ አደረግኩኝ። ቢኮዝ ኦልሬዲ ሌላ የልጁ አጀንዳ የራሱ አጀንዳ ሌላ መስመር ይዟል የነበረው እና አፉ በለኝ ወንድሜ የለውም። አንተ ራስን መተኛም እኮ ይምጣና ይንገረን ነው ያለው። ኧረ ምን ችግር ሊያውም በደስታ ወንድሜ። እሺ እሱን ደግሞ አሳይመንት ወስደናል። እዚሁ ባዮ ላይ ዋትሳፕ ያለ ደውልልኝ። ለተምርም አሳይመንት ሰጥተናል። እኛ እናወራለን። እሱም ስልኬን ይውሰድና ታዬ እኔ ጋር ደውልልኝ። ዋትሳፕ እዚሁ ባዮ ላይ አለ። ሹክረን ሰላም አመሰግናለሁ ካሊድ። አላህ ይስጥልህ ጆከር። ካሊድ የመጣም በዚህ ጉዳይ ነው እንጂ በመጀመሪያ መረጃውም የለውም በዚህ ጉዳይም አልነበረ። በዚህ ጉዳይ መጣ እንዲሁም አላህ ያክብረው። እየሰማ ነው ካሊድ ስለሚያስተጋባሽ እሺ ቀጥል። እየሰማ ነው ደወለ። ከዛ በኋላ ጉዳዩ ትንሽ ከበድ ስለሚል እንደዚህ ሚዲያ ላይ የሚወራ አይደለም። እኔ እንግዲህ እንዳላ ጉዳዩን ይዤዋለሁ። ችግር የለውም። ታየም ያመጣውን ሀሳብ ተቀብያለሁ። ለሱም አሰምቼዋለሁ ሁሉን ነገር አለ። በዚህ ጉዳይ ብቻ ነው ካሊድ ወንድማችን የገባ እንጂ ሌላ አጀንዳ የለውም ለማለት ነው። በዛም እኛም ስላለንና መጥቶ ስላቧካ እንጂ እኛ ካሊድ ከሀቢባ ጎን ነው። እኔ ካሊድን ፎቶ እኮ ብለጥ ካሊድ የራሱን ስራ አንድ ቀን ወደ ፖለቲካ ምናምን መጥቶብኝ አያውቅም። የራሱን ስራ ነው የሚሰራ። ፎቶ እሷ መካከል ላይ ስላለች ነው የሆነ ሰው ጋር ስትውል ስምህ ይነሳል። እኔ ምን አደረኩ? እኛ እኮ ካሊድን እኔ ኮመንት ላይ አላየሁት። እኔ ስሙን እዚህ አላስገባው። ካሊድን ሳቡት፣ ካሊድን ሳቡት። ጋይስ ሞዴሬተር ገባ። ካሊድ እንትን አበባ እየሰጠ ነው፣ አስገቡት። እኔ ሞዴሬተር የለኝም። ሰው በሌለበት ራሱ ስሙን ካሊድ አንድ ቁጥር። እኔ ካሊድ ስሙን አልጠራሁም፣ አላየንም። እዚህ ነገር ውስጥ እኛ አላስገባነውም። እኛ እየሰራን የነበረው ሌላ ሌባን እያጋለጥን ነው። ካሊድ የሚባል መጥቶ አሁን ወንድም ካሊድ ጋር ተደዋውዬ ነበር ሀቢባን ካላስታረቃችሁልኝ ብሎ እንደዚህ ብሎ እና ብሎ እንግዲህ እኔ ሪከርዱ አውጥቼ ለካሊድ መስጠት ይችላል። እኔ ካሊድ ከዚህ ነበር እንደዛ ሲል እኮ ለዛ ነበር በቃ እሺ ካሊድ ራሱ ይናገር። እሺ ሰላም፣ እንዴት ዋላችሁ? ጆከር ሁላችሁንም ሰላም ብያለሁ። ያው በደንብ የምተዋወቀው ከተምር ጋር ነው። ምን መሰለህ፣ እኔ መጀመሪያ ቅድም ይሄ ጀነራል ታዬ የሚባለው ቢኖር ጥሩ አሲያ ወደ ኢትዮጵያ መጣለች እና በመጣችበት የኡስታዝ ኑሩ ቱርኪ የሲርንና የበጎ አድራጎት የነሱ የየቲም ልጆች የሚያሳድግበት ተቋም አለና እዛ ልንጎበኝ ሄደን ነበር። በእነሱም በሁለቱም ቪዲዮ ተለቋል እና አብረን ሆነን ታይቷል። አሁን ያንን አይቶ አይ ቲንክ ጀነራል ታዬ የሚባለውና ሁለቱ ዝዋይ እስር ቤት እያሉ 2006 ላይ ነው እዛ ተጣልተዋል፣ ጸብ ነበራቸውና በጣም ይቅርታ ማለት እንፈልጋለን በዚህ ጉዳይ ላይ ሆነው እንዳጋጣሚ እሱ ይደውሉልኛል። የእሱ ጓደኛ የጀነራል ታዬ የሚባለው ልጅ የታዬ ጓደኛ ይደውልልኝና እባክህን እንደዚህ አብረን ቪዲዮ አይተናል እና እባክህን ኡስታዝን ብጠራልን አለ። ችግር የለም ግን ሰዓት ነው አንደኛ የምናከብረው ኡስታዛችን ምሽት ነው። በምሽት በሆነበት ጉዳይ ላይ ችግር የለውም ፈቃደኛ ከሆነ ለይቅርታ ከሆነ ምን ችግር አለ እጠይቀውና ችግር የለውም አለ። አይ አሁን ላይቭ ላይ ነን። አይ እንደዚህ ዝም ብሎ እንደ ቀልድ ላይቭ ላይ የሚጠራ ሰውም አይደለም። እኔ ቼክ ላድርገውና ችግር የለም ከዛው ምን እንደሆነም ጉዳዩን ልስማ አልኩኝ። ከዛው ልክ እዛ ላይ ስገባ ሳቡኝ ገባሁኝ።
ከዛ ሳይ በአጋጣሚ አይ ቲንክ ይሄ እናንተ ሲያስታርቃችሁ ነው ይሄ ምናምን የነበረው ልጅ በነገራችን ላይ ሁለት ሰዎች ጋር ይምታታብኛል። አንድ ልጅ አለ ሌላ እሱን መልኩ የሚመስል ይሄ የለጠፉ ፎቶ እሱ ነው። አንተ ነው ከዛ አሁን የሚለው ራሱን አጥርሷል። በቃ ምን ሆነ መሰለህ እኔ የዛሬ ወር አካባቢ ራማ ገዳም የሚባል ምንም ያው ሙስሊም በመሆንም በተለይ ደግሞ እዛ ራማ ገዳም ውስጥ ያሉ መነኮሳት በጣም እናቶች በጣም የተቸገሩ ነበሩ። ስለነሱ በጣም ነገሩንና እዛ እርዳታ አደረግን። ወሎ ውስጥ ነው ምናምን እንደዚህ ብለው ነግረውን ከዛ ያ ነገር በቃ ለካሱ እዛ ፕሮግራም ላይ አይተውኛል። ለዛ ገዳም እንደዚህ ሰጥቶ እንደዚህ ሲል ይሄ በቃ እኛ እንደማንኛውም ለተቸገረ ሰው ሃይማኖት እንደዚህ አናረግም ችግር የለውም ግን እስቲ ዋና የተገናኘንበት ስል ልጁ ጉዳዩን እንዲህ ብሎ ጀነራል አስረዳኝ። በቃ ችግር የለም ምን ችግር አለ አልኩት። ከዛው እንግዲያውስ ልደውልለት አልኩኝ። ወዲያው ደወልኩለት ለኡስታዝ አላህ ያክብረው። እሱም ስልክ አነሳ። እስቲ አንድ ደቂቃ ላንተን ላውራህ አለኝ። ከዛ ያወራኝ ነገር ሚዲያ ላይ የሚወራ አይደለም። ስለዚህ እንግዲያውስ በቃ ችግር የለም እሺ ብሏል። ይኸው ነገም ቢሆን ልንቀጥረው እንችላለን አለን። እዛው ላውድ ስፒከር አድርገን ሰማ። እሱም ሰላም አላቸው። በቃ ምንም ችግር የለም አለ። ፋይናሊ ይሄን ነገር ተነጋገሩ። ለነገ በማግስቱ ቀን ተቀጣጠርን። ከዛ በፊት ግን አንተም ስልክህን ላክልኝ እናንተም ላኩልኝና በዋትሳፕ እናውራ። ምናልባት በውስጥም ቢሆናል አፉ የምትባባሉት ሚዲያም ላይም ሳይወጣ ትልልቅም ሰዎች ስለሆናችሁ ያው የሁለቱ በደላይ ሚኒስትር ደግሞ አደባባይ የሚወጣም ስላልሆነ በእንደዚህ መንገድ ተባብለን ከዛ ስልኩን ታየ አላከልኝም። ከዛ ተደዋወልን። ነገ ኢንሻአላህ በቃ ቀጠሮ ራሱ ጋር ሄደን እንደዚህ ተነጋግረን እንነጋገራለን። ኡስታዝን አግኝተ ነው ከዛ ጉዳዩ ምን እንደሆነ ሰምተ ነው ለሚዲያ ላይ ነው ወይስ በምንድን ነው የሚለውን ነገር ራሱ ተደዋውሎ እንዲያወሩ እናደርጋለን ተባባሉ። በቃ ይሄን ቀጠሮ ያዝን። ያንን እንደያዝን እኔ ወላሂ አላሁ አለም አላህ ሻሂድ ነው ተኛው። በቃ ምንም ማውቀው ታሪክ የለም። ከዛ ኢን ዘ ኔክስት ዴይ ሳይ ሌላ እርቅ ነው ሌላ ነገር ሆኖ ነገሩ መስመር ለቋል። ስለዚህ በቃ እንደውም ያን ቀን በይደር ሁሉ በማለፉ እኔ አላህን ያመሰግንኩኝ። ምክንያቱም አየህ ሚዲያ ላይ የሚወጡ ሰዎች አይደለም የሁለቱም የታየም የነሱም በውስጥ እንግዲህ በትክክል ለአላህ ብለው ይቅር የሚባባሉም ሲሆን እንደዚህ ማን ነበረም እና ያን ሰዓት ይሄን አደረገ አለቀ። ከዛ በኋላ ከሁለቱ ጋር ተገናኝቶ ይሄ ነው የምለውም ነገር አንደኛ ምንም እንደሱ ከሆነ እናንተ ስትታረቁ ወይ